አይቻለሁ የሰዎችን ለውጥ በህይወቴ በነበረኝ የላይፍ ኤክስፒሪየንስ አይቻለሁ ሲቀየሩ ወፍራሞች ወደሚገርም ቅርጽ ሲገቡ አይቻለሁ ትልቅ ሰዎችም በቃ በ60 በ70 አመታቸው ቀጥ ያሉ ሆነው እኛ ህፃናቶቹ ማለት ከነሱ በስንት አመት የምናንሳው የደከምንበትን እነሱ ቀጥ ብሎ ሲወጡ ሲያደርጉት አይቻለውና እንደሚቻል በጣም እርግጠኛ ነበርኩ ብቻ ሲል መዘን ብዬ እስቲ ስመዘን 97 ኪሎ አይ እኔ እንኳን እንደዛ ነው ባለቤት ነው ልትሆኚ ትችያለሽ ባይዘው ተለጥቀሻል ምናምን ሲል ጠላሁት በቃ ኢንትረስቲንግ ሆኖ ያገኘሁት በህይወቴ ደስተኛ ሆኜ ያገኘሁት for the first time ራሴን አሁን ነው አይ ነው የልጅ እናት ናት እዛ ጋር እኔ ማለት በጣም የተቸገርኩበት ነገር ነበር ሰራተኛ ይወጣብሻል ባልሽን ቴኪንግ ኬር ማድረግ አለብሽ ፋሚሊ ያለ ብዙ ነገር አለ ያንን ሆኖ ደግሞ ብረት ተሸከሚ ማለት ለሴት በጣም ነው የሚከብደው ላይክ ቤተክርስቲያን ውስጥ ምናምን አንቱ ይሉኝ ነበርና በጣም እንደዚህ ብለው ያለሽ ማን እንደፊኛ ማን እንደባሉ ነው የነፋሽ ማን ምናምን ነገር ይሉኛልና ላይክ ለሞታት በጣም ነበር የሚያስጠላኝ ብቻ ዲፕሬሽን በጣም ጎዳኝ እና እሱን እንደው ሞር ኪሎ እንዲጨምር ምናምን ነገር አደረገኝ ከ90 ምናምን ኪሎ እኔ እዚህ ጋር ስታደርሰኝ የሰጠችኝ ነገር እኔስ ምን ብዬ ነው ለሷ የምተረጉመው ጤና ይስጥልን የላይፍ ሾው ተመልካቾች እንዴት ናችሁ? ላይፍ ሾው እንደሚታወቀው የተለያዩ እንግዶችን በመጋበዝ ወደ ተመልካቹ ያደርሳል። የዛሬ እንግዶቼ ደግሞ በተለይም በተለያየ ምክንያት በድብርት ሊሆን ይችላል፣ በወሊድ ምክንያት ሊሆን ይችላል፣ የሰውነት ክብደታችሁ ጨምሮ በየቤቱ ላላችሁና እንደው ወጣችሁ ለመስራት የተለያየ አጋጣሚ ላላችሁ የተለያየ ችግር ላጋጠማችሁ ብዙ አስተማሪ ነገሮችን የሚያወሩን እንግዶች ጋብዣለሁ። አብራችሁን ቆዩ። የሰውነት ግንባታን ብትፈልጉ የስፖርት አሰልጣኝን ብትፈልጉ ከነዚህ እናቶች በርካታ ነገር እንትማሩበታላችሁ። ላይፍ ሾውን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ እንግዶች አልፋለሁ። እንዴት ነሽ? ስትዋምሩ የኔ ቆንጆ እንዴት ነሽ? ሰላም ነው? አለን እንዴት ነሽ? ስላገኛችሁ በጣም ደስ ብሎኛል። በእውነት በጣም ደስ ብሎናል። እኛም በጣም ደስ ብሎናል። እንደተለመደው በጣም ነው የምታስቀኑ። እኔ ከሌላው ልናወራበት ከተገናኘ ነው ርዕሰ ጉዳይ ውጪ ደግሞ ጓደኝነታችሁ በጣም ያስቀናኛል። በጣም ብዙ ሰዎች እናመሰግናለን። ቴንክ ዩ። በመጀመሪያ በጣም ብዙ ሰዎች የኛን ሪሌሽንሺፕ አለማድነቅ አይችሉም ማለት በጣም ይገርማቸዋል። በዚህ ልክ ግን እንዴት ምናምን ነገር ይላሉ። አላማችሁ፣ ጓደኝነታችሁ፣ ብዙ ነገራችሁ ልጆች ስታሳድጉ እንደዚህ የሚለው ነገር በጣም ያመሳስላችኋልና ከጓደኝነት ብጀምር እኔ ደስ ይለኛል። ዛሬው ቃል ጠይቅ። ኦኬ አንቺ ጀምር። ኮች ናዲ ጓደኝነት ቀላል ነገር አይደለም። እውነቱን ለመናገር ማለት አሁን እንደዚህ ስንታይ በጣም ደስ የሚለው ነገራችን ነው የሚታየው፣ ግን በመሀል ብዙ መናደድ አለ፣ መበሳጭ፣ መጨቃጨቅ አለ። ማለት እንደማንኛውም ሰው እናሳልፋለን። ግን ትልቁ ነገር እኔ የእሷን መልካም ነገር ነው ማየው፣ እሷም ደግሞ የኔን መልካም ይመስለኛል አይደል? እንደዛ ካልሆነ አለቀላት። እንደዛ ነው። በጉርለታችን እየተሞላላን ነው እዚህ ጋር የደረስነውና አይ ቲንክ የተገናኘንበት ጊዜ ይመስለኛል በጣም ጥንካሬ የሆነ እንደኔና ለሷ ጓደኝነት ማለት ብዙ ጊዜ አሁን ጓደኝነት በልጅነት ላይ የምታሳልፊያቸው ምናምን ነገሮች ይኖራሉ። እኛ ልክ ስንገናኝ ግን ኦሬዲ በስለናል። ገባሽ? ብዙ ነገር አይተናል፣ ወልደናል፣ ከብደናልና ገባሽ? ብዙ ነገር በህይወት አይተናልና ከዚህ በኋላ ወደሚጠቅመን ነገር ነው እንጂ ፎከስ የምናደርገው ወደሚረባን ነገር ነው እንጂ ሌላ ነገር ላይ ፎከስ አናደርግም። አይ ቲንክ እሱ የረዳን ይመስለኛል። በጣም ደስ ይላል። ገርምሽ ነገር ጓደኝነት ስናስበው ከልጅነት ሲመጣ ከትምህርት ቤት ገና ከኤሌመንተሪ ሲጀምር
ጠንክሮ የሚሄድ ይመስለኝ ነበረ። የእናንተ ደግሞ በተቃራኒው ነው አይደል? እንዴት ተገናኛችሁ? እስኪ አውሩኝ። እንደውም እኮ አዲስ ጓደኝነት ለመፍጠር ነው አሁን ከባዱ ብዬ የማስበው እና እንዴት ተገናኛችሁ? ያችን ሞመንት አንሽልኝ። የሚገርምሽ እኔ እዚህ ሀገር አልነበርኩኝም እና ማለት ብዙ ጊዜ ውጪ ነው የኖርኩት ከልጅነት ጀምሮ ማለት ይቻላል። እና መጀመሪያ ልጄን ወልጄ እዚህ አስቀምጫል ነበር የሄድኩትኝ እና ሁለተኛ ልጄ ወዲያው መጣችብኝ። ላይክ የ3 ወር 1 አመት ላከብር አንደኛዋን ስመጣ እኔ ኦልሬዲ 3 ወር እርጉዝ ነኝ እዚህ እና እሷን የግድ እዚህ ሀገር መጥቼ መውለድ ነበረብኝ። እዚህ ሀገር ሙቭ አደረኩኝ። የዛሬ 6 አመት ነው እዚህ ሀገር የገባሁት። ኮች ናዲን የተዋወቅኳት የዛን ጊዜ ነው። የዛን ጊዜ ኮች ናዲ አልነበረችም። ሌላ አይደል? ወደዛ በዛ ሰዓት በጣም ወፍራሟን ነው። ላይክ ዛሬ 5 አመት ነው ያወቅኳትኝ። ኦልሞስት 5 አመት ነው አይደል? 5 አመት ነው ያወቅኳትኝ። ላይክ በጣም በቃ ዝም ብላ ነው ስፖርት የምትሰራው። ስፖርት ቤት ነው የተገናኛችሁ? ኖ ግቢያችን ውስጥ እንሰራለን። እኔም ለሊት ተነስቼ እሰራለሁ። እሷም ለሊት ተነስታ ከባለቤቷ ጋር ግቢ ውስጥ ሰራ ነበር። አንድ ግቢ ነው የምንኖረው እና እዛ እየሰራው እያለ ያው እነሱ እንግዲህ እያዩ ያደንቁኛል። ላይክ ብቻዋን እንዴት ነው ቤት ሆና እንዴት ወጣ ምናምን ያው ነገር በጣም እኔ ግቢ ውስጥ ማለት ነው 500 ምናምን አባወራ ያለበት ግቢ ነው የምንኖረውና ላይክ እኔና ባለቤቴ እኔ በስንት ሞቲቬሽን ተጉትቼ በቃ ስንት ተሰቃይቼ የወጣሁበትን ነገር እሷ እንደ ቀልድ በጣም ፓሽኔት ሆና በጣም በፓሽን ነው አቋሟ በጣም ደስ ይላልና ላይክ ሲሪየስ ነው ሆና ነበር ወክ የምታደርገውና በጣም ነበር አፕሪሺየት የምናደርጋት ከባለቤቴ ጋር ማለት ነው። እሺ እና which is ማለት አለማድነቅ አይቻልም እሷን በሞመንቱ። ስለዚህ ያኔ ግቢ ውስጥ እያደነቅሻት ሄደሽ ተዋወቅሻት እንዴት ነበረ? ልክ በቃ እኔ ነኝ ባይዘዌ ሄጄ ያናገርኳትና ብዙ ጊዜ ሳያት ፈንክሽናል ሙቭመንቶች ነው የምሰራው። እኔ ደግሞ በጣም ካርዲዮ ነበር የምሰራው ምናምን ነገር ግን ምንድነው ደወይሲ ሰውነቷን ሳይ ያምራል። ሶ ለምን አላናግራትም? በቃ ገባሽ? ካለመጠየቅ ወይን ካለመናገር ደጃዝማችነት ይቀራል። ሶ አይ ጆይን ሄር እዛ ጋር ሄጄ እስቲ ዛሬ አንቺ ምሰሪው ለስራ ምናምን ነገር ብዬ ስላት ኦኬ ምናምን ብላ ፈቃደኛ በጣም ሺ ዋዝ ስማይሊ በጣም ለኔ ማለት ደስተኛ ሆና ነው አፕሮች ያደረገችኝ። ከዛ ተቀላቀልኳትና አብሬያት ሰራው ማለት ነው የመጀመሪያ ቀን። ከዛ በንጋታው ተወጫለሽ ወይ ስልክ ምናምን ተቀባብለን ነበርና ተወጫለሽ ምናምን ብላ ስደውልልኝ እኔ ላይክ ፊል አረኩኝ ሰውነቴን በጣም አመመኝ። አይ ብርድ መቶኛል ምናምን አልኳት። የመጀመሪያ ቀን ለመቅረት ማለት ነው አይደለም ፈንክሽናል ሙቭመንቶች ስታሰራኝ ምናምን ሰራችን ላይክ ሰውነቴ ተነካክቶ እንዳስራፖ ሆኖ እኔ ደግሞ ላይክ ስፖርት የሚሰጠኝ ነገር እሱ እንደሆነ አላወኩም። ያው የመጀመሪያው ሲዝን ላይ ማለት ነው ብርድ መቶኛል እዚያ ላይክ ግሉቴ አካባቢ በጣም አሞኛልና ምን እንደሆነ አላውቅም ስላት ኧረ ስፖርቱ ነው አይቀርም እሺ ነገ በቃ እኔ ምንም ነገር ስለኝ በቃ ከዛ በኋላ ኤቭሪ ሲንግል ዴይ እኔ ጆይን ማድረግ ጀመርኩኝ እሷም ማለት ነው። እሺ ሳምሪ አሰሪ ነበርሽ እንደ ስፖርት እንደው ድንገት ጓደኛ ተዋውቀሽ እንዴት ልታሰሪያቸው? እኔ እንግዲህ አቀባበል ሳይሆን እንደዛ ነገር ስትመጣ ምን ተሰማሽ? የጓደኝነት ስሜት ጫረብሽ ወይስ አሰርቻት ሊድ የሚለው ነገር እዛ ላይ? እውነት ለመናገር እኔ እዚህ ሀገር ያው እንደነገርኩሽ ብዙ አመት አልኖርኩኝ። ላይክ በቃ ብዙ አመት ማለት ነውና እሷን ስተዋወቃት ጓደኛ እንዳገኘው እርግጠኛ ነበርኩ። በቃ ላይክ በጣም አይ ዋስ ሶ ሃፒ ላይክ እዚህ ጋር የምታናግሪውም ሰው የምታጭበት ሰዓት አለ። አንዳንዴ በሙላት ውስጥ ያለ ጉድለት አለና ያንን ጉድለቴን ሞልታን ያገኘኋት በቃ ብዙ ነገር የሚገርምሽ ነገር እንደ አዲስ ነው ሁሉን ነገር እዚህ ሀገር ሊያሳየችኝ። እኔ አይዲያ ነበረኝ አይዲያዬንም አሳብባ እዚህ ያበቃችሁ እሷ ናት። ገባሻል? እና ሳያትኝ አየውና በቃ እኔ አንቺ አልኳትኝ ሰርቼ ብዙ ሰዎች በህይወቴ ሲቀየር አይቻለሁ። ኤኒዌይ በነገራችን ላይ እንትን ፊዚዮቴራፒ ሴንተር ሰራ ነበር አዛ ከስተመር ፕሬዘንታቲቭ። ስፖርት አሰሪም ነሽ ወይስ? አይ ከስተመር ፕሬዘንታቲቭ ነበርኩኝ እዛ። እና እዛ በዙሪያ ያሉት እንዳሉ ስፖርት ጂም ቤቶች አሉ። ክላይንቶቻችን ጂም ቤት የሚመጡ ሰዎች ነበሩ ብዙን ጊዜ የሚመጡት እኛ ጋር ማለት ነውና እነሱን በማወራቸው ሰዓት ሲመጡም ሰዎች በዙሪያ የነበሩት ሲቀየሩ አይቻለሁ። አልኮሊስት ሆነው በጣም ጤነኛ ሆነው ሲኖሩ አይቻለሁ። ማህበራዊ ህይወታቸው ሲያመራ አይቻለሁ። ሰውነታቸው የሆነ ነገር ተቀይሮ በቃ የሚገርም ነገር አይቻለሁና እኔ ስፖርት የማልደራደርበት ያኗኗር ዘይቤ ነው ለማንም ሰው ደግሞ ያንን ነው የምከረው። ገባሻል? እና ከዛን ጊዜ ጀምሮ የዛሬ በጣም ሜቢ
ከ10 ዓመት በፊት ራሱን ይሰራ ነበር ማለት ይችላል። እና ልጅም እያለው ደግሞ ባስኬትቦል ተጫዋች ነበርኩኝ። በዛም የስፖርቱ ነገር ከልጅነቴ ጀምሮ ውስጤ ነው ያለው። አሁን ስለ ፍሬንድሺፑ ስመጣ በጣም ወደድኳት። ላይክ ነገርኳትኝ አንቺን ቀይሬ ሐሳቢ እዚህ ሀገር ላይ ፐርሰናል ትሬነር መሆን ነው አልኳትኝ። እና እሷ ይሄንን አይዲያ ማለት በቃ አፕግሬድ አድርጋ መልቲፕላይ አድርጋ ማለት ነው። ብዙ አይነት ኮርሶች አብረን ወስደናል። ብዙ አይነት ውጣ ውረዶች አልፈናል። ላይ ከምልሽ በላይ ማለት ነው። እዚህም እግዚአብሔር ይመስገን እዚህ የምንደርሰው እዚህ ይሄንን ቦታ ላይ ያለንበት ከኔ ሐሳብ ቀጥሎ የሷ ትልቅ ሃርድ ወርክ አለበት። ደስ ይላል በጣም በዚህ መሞጋገዝ በክሬዲት መሰጣጣት ራሱ እኮ ያልተለመደ ነው። በጣም ሊበረታታ የሚገባው ነገር ነው። በጣም እዚህ ሀገር መጥቼ ምንድነው የምሰራው ምንድነው የማደርገው የሚለው ነገር ይጨንቀኝ ነበርና ለኔ she's like መልአክ ናት። በጣም ደስ ይላል። ታድለሻል። ግን ለኔ ደግሞ ምን ልበላት አስበሽዋል? አሁን የነበርኩበትን ኬጅ አይተሽዋል። እሷ ሳገኝሽ ማለት ነው። ያ ቪዲዮ በጣም ራን የሚያደርገው ቪዲዮ 80 ምናምን ኪሎ እዛ ላይ እንደውም ከዛ በላይ ነው የሚገመተው። ይገመታል። ግን ከዛ በኋላ ደግሞ እንደዚህ ቁጭ ብለሽ ቤት ውስጥ ዲፕሬሽን ላይ ምናምን ስትሆኚ ለኪሜ ሳታስቢ የምትጨምሪው ኬጂ አለ እና እኔ ታይት ልብስ ምናምን አልቀየርኩም። ግን በጣም ተለጥጄ ኦልሞስት 97 ምናምን ኪሎ ሆኜ እንደዚህ ሱፐርማርኬቶች ጋር ልክ ስትወጪ ተመዘኑ ምናምን የሚሉ ልጆች አሉ አይደል? እና ተመዘኑ ምናምን ብለውኝ ወደ ብቻሽ ልመዘን ብዬ እስቲ ስመዘን 97 ይላል። አይ እኔ እንኳን እንደዛ አልሆነም እውነት አልሆነም አልተቀበልሽም። አይ ልሆን አልችልም ብዬ ነው የማስበው። ምክንያቱም እኔ በፊት በጣም ማክሲመም ኪሎዬ 54 ምናምን ከመውለድሽ በፊት ከመውለዴ በፊት ማክሲመም የሆንኩት 54 ኪሎ አውቃለሁኝ እና 97 ኪሎ ሊሆን አይችልም ብዬ ነው ያሰብኩትኝና ባለቤት እንደውም ልትሆኚ ትችያለሽ ባይዘው ተለጥቀሻል ምናምን ሲለኝ ጠላሁት በቃ። ከዛ እንደገና ፋርማሲ ገብቼ የጠላሽው ውፍረትሽ ነው ወይስ ለምን በቃ ማለት እንዴት ነው ወጨምራለች የሚለኝ እኔ አም ፋይን ነው በኔ እኮ የሚታወቀኝ በቃ ጤነኛ ነኝ። ስትንቀሳቀሽ እንደው ምናልባት ምናምን እኔ ከቤት ብዙም ስለማልወጣ ልጅ በጣም አልሞከርኩም ማጥምሽ ስለማደግ በዙም በቃ ህመም ያጠቃኛል እንጂ ዲፕሬሽን ሳይታወቅ ነው የሚወፈር። በጣም ዲፕሬሽን በጣም አጥቅቶኛል እኔ በሞመንቱ ማለት ነው እና ያለሁበትን አላወቅኩት። ገባሽ? እሱ ነው የጎዳኝ እና እንደገና ቼክ ሳደርግ 97 ምናምን ኪሎ ሆንኩኝ ማለት ነው 96 ምናምን ሆንኩኝ። እሺ እና ለመቀበል በጣም ከብዶኝ ነበር። ገባሽ? እና ማይ ፖይንት ኢዝ እሷ ከ90 ምናምን ኪሎ እኔ እዚህ ጋር ስታደርሰኝ የሰጠችኝን ነገር እኔስ ምን ብዬ ነው ለሷ የምተረጉመው? ገባሽ? እሺ አይከብድም ማለት በጣም ለመግለጽ ይከብደኛል። ኢዝናት ኢዚ አንደኛ ሰዎች በጣም ብዙ ጊዜ ለመክሳት ሲታገሉ ምናምን ታያለሽ። ዌት ሎስ ለማድረግ በጣም ብዙ የማይረባ ነገሮችን ሲያደርጉ ከዛ የሚቀየር የሚመስላቸው ይሄ በቃ በአፈ ታሪክ የተሞሉ ነገሮችን ለምሳሌ ቱማች ካርብ መብላት ሊሆን ይችላል። ካርብ ማስወገድ ነው ማስወገድ ብቻ አላውቀውም እኔ ያደረኩት ነገርም ስህተትም ስላለ እሱንም ብንሰማው ደስ ይለኛል። በጣም ይረዳል። ስህተቱ ይረዳል። አሁን ያኔ ምን ያህል እየጣርሽ ነበር? እሷን ከማግኘትሽ በፊት ምን ያህል ጥረት ታደርጊ ነበር ለመቀነስ? እኔ 110% ጀመርኩኝ። ስጀምርና በጣም ተሳሳትኩኝ። ምን ወደ 10 ኪሎ ምናምን ድሮፕ ሳድርግ በቃ ምግብ በጣም ኦልሞስት የመቀነስ ግሪን ቲ መጠጣት ከዛ ዲቶክስ ምናምን ይሄ አላግባብ ይሆኑ ማለት ዲቶክስ ነገር ማብዛትና ምግብ ራስ ላይ ማቀብ መጣት እንደዛ አይነት እንደዚህ አይነት ነገሮች በጣም ጠጥቻለሁና እና ትራቢያለሽ። መራብ ብቻ አይደለም ወደኩኝ። ከአቅሜ በላይ የሆነ ችግር ነው የመጣብኝ። ለማነስ ያዘኝ፣ ስኳሬ ወረደ ምናምን ነገር እና ከዛ በኋላ አቮይድ አድርጌ እሷን ያገኘኋትኝ 10 ኪሎ ድሮፕ አድርጌ በቃ ትክክለኛውን መንገድ ግራፕ ለማድረግ መሞክርበት ሞመንት ነበር። ለዛ ነው ያናገርኳት እንጂ በዛ በነበረኝ ማንነት ቢሆን አላናገራትም ነበር። አይ ካን ሜክ ኢት ብዬ ነው የማስበው። ገባሽ አይደለ? እና እውቀት እዛ ጋር በጣም ማተር እንደሚያደርግ አስፈላጊ በጣም እንደሆነ ውፍረት ለመቀነስ ብለን ስንጀምር ከትክክለኛ ሰው ጋር ወይ መቻል አለብሽ ወይ በጣም ማንበብ መቻል አለብሽ፣ ማወቅ መቻል አለብሽ። ትክክል ገባሽ አይደለ? እሱን የማታደርጊ ከሆነ ብዙ ጊዜ ኢምፕሊመንት የምታደርጊው ስህተቶች ዋጋ እያስከፈልሽ ይሄዳሉ። ገባሽ አይደል? እና ኦልሬዲ እኔ ያንን ነገር ከፍዬ ነው ያገኘኋት። በጊዜ ነው ያገኘሽ? በጊዜ ነው። ኦልሞስት 10 ኪሎ ቀንሻለሁ። ከዛ በኋላ ደግሞ አቁሜ ሪሰርች ሰራ ነበር ማለት
ሰዎች ሲቀየሩ አይቻለሁ። ዌይት ሎስ ሲያደርጉ አይቻለሁ። ፋት ሎስ ሲያደርጉ አይቻለሁ። መስል ቢልድ ሲያደርጉ አይቻለሁ። ሰውነታቸው በጣም ውጥር እንዳለ ሲቀየሩ አይቻለሁ። ግን ስቲል ኢምፕሊመንት ማድረግ ይከብደኝ ነበረ። ከሚያውቅ ሰው ጋር መሆን ያልኩት ለዛ ነው። እና እሷን ሳገኛት ሼር አደረኳትኝ። በቃ እኔ እኮ መቀየር እፈልጋለሁ ምናምን ነገር አልኳትኝ። እና ተስፋዬን ምናምን እያለች ትሰማኛለች። እና ስነግራት እንደሚቻል ነገረችኝ። ይስተካከላል፣ ግን አሁን አንቺ መሰሪያቸው ኤክሰርሳይሶች አይቀይሩሽም ምናምን ነገር ስትለኝ ኮንሺየስ መሆን ጀመርኩ። ኦኬ እስከዛሬ ቢቀይሩኝ ይቀይሩኝ ነበረ። ሶ የሚቀይረኝ ነገር ታዲያ ምንድን ነው ምናምን ብዬ ስጠይቃት በቃ ስትሬንግዝ ወርክአውቶች አሉ፣ አመጋገብሽ ምናምን ብላ በጣም ስታወራኝ በጣም ኮንሺየስ ሆኜ ነው የሰማሁትኝ። እና እሱን ኢምፕሊመንት ማድረግ እፈልጋለሁ፣ መሬት ላይ ማውረድ እፈልጋለሁ፣ ራሴ ላይ መስራት እፈልጋለሁ ስላት ኢሚዲየትሊ ምንም ችግር አይ ዊል ሄልፕ ዩ ግን በጣም ኮንሲስተንሲ ማተር ያደርጋል። ልቀይርሽና ለኔ ከውጪ መጥቼ ነው ያለሁትኝና ሜቢ ለኔ ገንዘብ ሜክ ማድረግ ልትሆኚ ትችያለሽ ዋይናት እኔ ተቀይሬ እሷ ገንዘብ ሜክ ካደረገች ምን ችግር አለ? ገባሻ? እና እሱ በጣም ፋሲኔት ያደርገኛል አይዲያዋ ራሱ ማለት ነው። እኔ ተቀይሬ አንቺ ምን ችግር አለው ነው ያልኳት። ገባሽ? በዛ ሰዓት ጂሞች አልነበሩም፣ እውቀት ብዙ እንደዚህ እንዳሆኑ ብዙ አልነበረም ምናምን ነገርና በጣም ሪሰርች አደርግ ነበር። ምን ዓመት በፊት ማለት ነው? የዛሬ 5 ዓመት ኤግዛክትሊ። ቅርብ ነው በጣም በጣም እዚህም ሰፈር ብዙ ጂም አልነበረም። እሺ ሳምሪ የዛሬ 5 ዓመት ብዙ ጂም አልነበረም። አልቲየስ ነበረ፣ እሱም ተዘግቶ ነበር እኛ በጀመረን ሰዓት። ዩ ሪሜምበር በኮሮና ሰዓት የተዘጋ አዲስ ተከፈተ። ልክ እዛ ሲከፈት የመጀመሪያ ቀን ሳይከፈት በፊት ራሱ ላይክ ስራ ልንጀምር ነው ተብሎ ሲወጣ መጀመሪያ ሄድ ነው እኔና ናኦዲ ነን። ከዛ እና ሄዳ አየችው ማለት ነው ፎር ዘ ፈርስት ታይም። በቃ እነዚህን ዳምፔሎች ነው የምንይዘው ምናምን ላት ላይክ ያየችበት መንገድ እስካሁን ድረስ አይኔ ላይ አለ። ከዛ በፊት ሰርታ አታውቅም። እኔ ስፖርት የሚባል ነገር እኔ እውነቱን ለመናገር ስፖርት ለእኔ የተፈጠረ አይመስለኝም ነበር። ይሄ ነገር ባይመጣ መቼም ስፖርት እሰራለሁ ብዬ አላስብም። እውነቱ ማለት ያው እድሜ ሲጨምር ነው ብዙ ነገር ፕራክቲስ የምታደርጊው ራይት? እውነት ነው። ሶ ስፖርት ሰራለሁ ብዬ አንድም ቀን አስቤ አላውቅም። ግን ነገሩ ሀፕን ሲያደርግ ውፍረቱ ሲመጣ ይሄ በቃ ዲፕሬሽኑ ሲጫጫንሽ ምናምን ሰው ሁሉ የሚልሽ ትንሽና ስፖርት ስሪ እንጂ ነው ምናምን ነው የሚልሽ እንጂ እኔ ኢምፕሊመንት ላይክ በዚህ ወይ አወርደዋለሁ ብዬ አላሰብኩትም ነበረ። እና ምን አልኳትኝ ምንድነው ግን ሰውነት በጣም ቀይር የሚያደርገው ብዬ ጠይቄያት አውቃለሁ። ዳምፔል ነው በጣም ዳምፔል ብረት ምናምን ወርክአውቶች ፈንክሽናል ኤክሰርሳይሶች ምናምን ይቀይራሉ አለች። ኦኬ ምናምን ብዬ በጣም ወደ ውስጤ ነው ግን እኔ የምከተው የነበረው። እና የመጀመሪያ ቀን ስንሄድ ትሬነሩ ምን እንዳልሽ ንገሪያት። መጀመሪያ ሄጄ ዳምፔል ኤሪያውን እንደዚህ ነበር የነካሁት። የሆነ በፍቅር ነው ያየኋቸው ዳምፔሎቹን ለመውደድ ፈልገሽ ነው። ከዛ የመጀመሪያ ቀን ያልኩት ምንድነው ትሬነሩ ተከተለኝና ሲመጣ አላፈረችውም ራሱ ስጠይቀው ማለት ነው። እኔ እንዳልሽ ንገሪኝ በእናትሽ። ጡቴን ቁጭ ማድረግ ነው የምፈልገው። በቃ ነው በቃ የምፈልገው እንደሚሰራት ሆነ ሰማው ልጅ ማንነቴ ያ እንዳልሆነ አውቄያለሁ። እውነቱን ለምን አልተቀበለች። የመጣው በመውለድ ነው አይደል? በመውለድና በዲፕሬሽን እሱ ከባዱ ነው በጣም እንዴት እንደሆነ ራሱ ሳታውቂ ነው መልስ ነው። እና ላይክ ምን አልኩት ደነገጠና አይ እሱ እኮ ግን በጣም ሲያይሽ ምግብም ይፈልጋል ደግሞ ፕሮሰስ አለው ግን ብዙ ጊዜ ሀፕን አያደርግም። ተስፋ አስቆረጠሽ? እኔ አልቆረጥኩም። ሳኩኝና እኔ አምኛታለሁ እሷን ይቻላል አይቻለው። በዚህ አጋጣሚ አይቻለው የሰዎችን ለውጥ በህይወቴ በነበረኝ የላይፍ ኤክስፒሪየንስ አይቻለው። ሲቀየሩ ወፍራሞች ወደሚገርም ቅርጽ ሲገቡ አይቻለው። ትልቅ ሰዎችም በቃ በ60 በ70 ዓመታቸው ቀጥ ያሉ ሆነው እኛ ህፃናቶቹ ማለት ከነሱ በስንት ዓመት የምናንሰው የደከምንበትን እነሱ ቀጥ ብሎ ሲወጡ ሲያደርጉት አይቻለው እና እንደሚቻል በጣም እርግጠኛ ነበርኩኝ። እና በደንብ አስረድቻታለሁ ያንን እና ሺዝ ላይክ በጣም አምናኛለች በጣም እና አልሰማችሁም። እዛ ጋር ጭራሽ እዛ ለሱ ንግግር እንትን አልሰጠችም። ምንድነው ኬር ሰታም አላወራ ላይክ ሺ ጀስት ሊቭ ፈልገውን ነው ያው። ግን አሁን በዚህ አቅም የተገነባ አእምሮ እዛ ልጅ ጋር ባይሄድ ኖሮ ማንኛውም ሰው ለመቀየር ፈልጎ እሱን ቢያወራው ኖሮ ምን ያህል ሞራሉ እንደሚነካ አስበሻል? በጣም
ምንም እንዳትጠራጠሪ፣ ምንም እንዳትጠራጠሪ ይመለሳል ወደ ቤት ላይ ወደ ቤት ይቀየራል ብለው ማለት አያምኑ። ለምሳሌ ብዙ አላምንም እንድታምኝ እግዚአብሔር ይርዳሽ። እውነቱን ለመናገር ግን ምንድነው መሰለሽ ማየት ባዲ ትራንስፎርሜሽን እስቲ የሰዎችን ባዲ ትራንስፎርሜሽን ብለሽ ግቢና ሰርች አድርጊ። በጣም ሰው እኮ አስተማሪ ነው። ያ ማለት እዚህ ሀገር ሲሆን ብዙም አያምኑሽም ይመስለኛል። አሁን ደውያይ ሴት የገባኝ ነገር አያምኑሽም። ግን እኔ እሷን ከማግኘቴ በፊት የጠቀመኝ ደግሞ በጣም ሪሰርች ሰርቻለሁ እና አይ ዋንት ዳት ብያለሁ። ምክንያቱም የኔ ቤሊ መጥቶ እዚህ ጋር ነው የሚቀመጠው፣ ገባሽ? ጡቴ እዚህ ጋር መጥቶ እዚህ ጋር ነው የሚወርደው እና ቆሜ ራሴን ለማየት በጣም ይከብዳኝ ነበር በዚህ እድሜና በቃ አለቀልኝ ማለት ነው አበቃልኝ ማለት ነው ምናምን ብዬ በጣም አስቤ አውቃለሁ። ላይክ ቤተክርስቲያን ውስጥ ምናምን አንቱ ይሉኝ ነበርና ይነሱልሽ ነበር እዚህ ጋር ኢቭን አንድ ቪዲዮ ሰጥሻለሁ እዛ ላይ ሚዜ ነበርኩኝ እና ካሜራማኑ እርሶ በዚህ ጋር ይጠጉ ሲል ጓደኞቼ የሳቁት ሳቅ ያው እኔ አይስ ኦኬ ምናምን ግን ውስጥሽ በጣም አዘነ። አሁን ራሱ ኢሞሽናል ሆነ በጣም ሄደች። በጣም ከባድ ነበር እንደዚህ መባል እና የጨረስኩ ነበር የመሰለኝ እውነቱን ለመናገር። አንደኛ ካለኝ ዲፕሬሽን ጋር እዛ ጋር was fine። ከዛ በኋላ ነው ዲፕሬሽን በጣም ያጠቃኝ። ሰዎች አንቱ ማለት ሲጀምሩ ማነው እንደዚህ ንፍት ያደረገሽ ምናምን እያሉኝ በቃ መውጣት አልቻልኩም እና ቀቀሽ ማን ይችላል መንገድ ላይ ላይክ ስወጣ እንደዚህ ብለው ያለሽ ማን እንደፊኛ ማን እንደባሉን የነፋሽ ማን ምናምን ነገር ይሉኛልና ላይክ ለመውጣት በጣም ነበር የሚያስጠላኝ። ብቻ ዲፕሬሽን በጣም ጎዳኝ እና እሱን እንደውም ሞር ኪሎ እንዲጨምር ምናምን ነገር አደረግና ያ ነገር ኮንሺየስ እንደሆነ አደረገኝ። ኢዝናት ሚ አንድ መቀበል መብትሽ ነው፣ ማውን ይቻላል፣ አክሰፕት ማድረግ ይቻላል። እኔ ግን አክሰፕት ማድረግ አልቻልኩም ያንን ባዲ ገባሽ? ሌላው ደግሞ አክሰፕት እንዳላረግ ያደረገ ጎበዝ ቴንክ ዩ ጎበዝ አለመቀበል በጣም ትልቅ። ሌላው አክሰፕት እንዳረግ ያላደረገኝ ትልቁ ነገር ደግሞ ውፍረትን አክሰፕት ታደርጊያለሽ፣ ያምራል እኮ somehow ግን ትንሽ ያንቺ ባዲ ስላልሆነ ውሃሽ ምናምን መውረድ ይጀምራል። ጊዜውም ይሄ አየሩ ምናምን ይባል እና ሰውነትሽ ይንዘላዘላል። እንዴት አክሴፕት ታደርጊዋለሽ? እሱ ደግሞ የበለጠ ይከብዳል፣ በጣም ይከብዳል። እና እሱም በጣም በቃ እንደምታገለው አቅ ነበረ። ግን እግዚአብሔር ረድቶኝ ደግሞ ሁሉንም በፕሮሰስ በዚህ ጋር አድርሶልኛል ማለት ነው። ማለት በየአመቱ ላይክ የልደት ፒክቸሮች እነሳ ነበርና ሰጥሻለሁ ይላል ያ እና እነዛ ነገሮች አም ናት ፐርፌክት እኮ ግን ኢት ሊድስ ሚ ወደ ፐርፌክትነት እንዲሄድ አደረገው ባዲ እና አሁን ባዲ ቢልደር ወደሱ ልመጣ ኦሪ ሳምሪ ለሳስት አሁን ወደስ እና ኦዲ የነገረችን በጣም ብዙ ሴቶች የሚያልፉበት ህይወት ነው። በተለይ ከትዳርና ከወሊድ በኋላ የነበረችዋን ሴት ማግኘት ብዙም እንደው በጣም ጥረት ይጠይቃል። እውነት ነው። በዚህ ሰዓት እኔና እናንተ እያወራን ብዙ ሴቶች ወልደው ሊሆን ይችላል፣ የተለያየ የጤና ችግር ሊኖር ይችላል፣ ብዙ ነገሮች አሉና በዚህ የዲፕሬሽን ብትዩ የሰውነት ለውጥ ብትዩ ውስጥ ያሉ ሴቶች አሉና ዛሬ መውጣት ለፈለገች ሴት የሆነ ነገር በይሪ። እኔ ማለት እውነት ለመናገር አሁን እሷ እንዳለችው ሰውነትሽ እየወደቀ ሲመጣ የሚሰማኝ ስሜት አለ። የበፊት ያለሽ አቋም ቅርጽ አለ አይደል? አይ ማለት ውፍረትን እየጠላው ወይ ደግሞ ውፍረትን እንትን እያልኩ አይደለም። ገባሻል? የነበረን አቋም ቅርጽ አለ። ገባሻል? ከዛ ስንወልድ የሚመጣ አለ። ከዛ ደግሞ ስንነሳም ኢትስ ኦኬ። ከዛ ደግሞ እየቆየ ደግሞ ሰውነት ሆኖ ሰውነት የመንዘላዘል የበፊት ገላሽን አለማየት ነገር ይመጣል። በዛ ሰዓት እንዲያስቡ የምፈልገው ነገር ወደፊት ቀድሞ አቋማቸው መመለስ ይችላሉ። አይ ነው የልጅ እናት ናት። እዛ ጋር እኔ ማለት በጣም የተቸገርኩበት ነገር ነበረ። ሰራተኛ ይወጣብሻል፣ ባልሽን ቴኪንግ ኬር ማድረግ አለብሽ፣ ፋሚሊ አለ፣ ብዙ ነገር አለ። ያንን ሆኖ ደግሞ ብረት ተሸከሚ ማለት ለሴት ልጅ በጣም ነው የሚከብደው። ፕሮሰሱን ማመን፣ በትንሽ መጀመር፣ በትንሽዬ ስቴፕ ባይ ስቴፕ ገባሻለ? ዝም ብሎ እኛውን አንዳንድ ሆምቶ የምናሰራቸውን ማለት ኦንላይን የምናሰራቸውን ሰዎች ምን እናደርጋለን? በዛ በጠረጴዛ ዙሪያ ቤታቸው ሳይወጡ አፓርትመንት የሚኖሩትን እንዲህ ምንድነው ወክ እንዲያደርጉ ምግባቸውን እንዲያስተካክሉ ያንን ነገር ትንሽ ለውጥ አድርገው ያቺ ቤት ያለችው ሴት ማለት ነው ምንም ማድረግ ማትችለው ልጅ ማለት ነው ትንሽዬ አመጋገቧንና ትንሽዬ
ኤክሰርሳይዝ አድርጋ ወክ አድርጋ በ45 ደቂቃ ወክ እያደረገችው እና 30 ደቂቃ ወይ 25 ሚኒት አድርጋ ትጀምረው። በዛች የምታያት የ15 ቀን ለውጥ it will lead her to the next step። ሳታስበው የሆነ ሃይላንድ ይዛ ላንጅ ስትሰራ ነው ራሷን የምታገኘው። ገባሻለ? እኔ ምንድነው የምለው በትንሹ ባላቸው ነገር ይሞክሩት፣ በሚችሉት ነገር። በአንዴ ገብቶ ጂም ተሄዶ ብረት ስለተነሳም ደግሞ ለውጥ አይመጣም አይደል? ግን በሚችሉት ባቅማቸው ትንሽዬ ኤክሰርሳይዝ ቢያደርጉ ያቺ የሚያዋት ኤክሰርሳይዝ ያቺ የጀመሯት ኤክሰርሳይዝ ትንሽ ለውጥ ታያቸውልና ትንሽ ለውጥ ያውና ኢንከሬጅ ያደርጋቸውና ቱ ዘ ኔክስት ሌቭል ይሄዳሉ። እንደዛ እያደረግን ነው እኛም ለዚህ በቃ ነው ማለት። እናት ሆነሽ ኢትስ ቬሪ ሃርድ። አሁን ባንዴ ክሺ ባንዴ ውጪ ባንዴ እናድርግ ይከብዳል ማለት። 2 ልጆች አሉኝ የ6 እና የ8 ዓመት ልጆች ናቸው። እነሱን ቴኪንግ ኬር ማድረግ አለብኝ። አት ዘ ሴም ታይም ደግሞ ኃላፊነት በብዙ ነገር አለብኝ። ያንን አድርጌ ብረት አንሺ ምናምን አንዳንዴ ለራሴም ራሱ ኤክስኪውዝ የምሰጥበት ጊዜ አለ ማለት። እነሱ ብቻ አይደሉም ባንዴ ላይ ውጪ ሳይሆን ባለችበት ቦታ ላይ ሆና የሆነ ነገር ትጀምር። ወክም ላታረግ ትችላለች። እንደው ጣፋጭ በመቀነስም ስኳር በመቀነስም ሊሆን ይችላል። ያንን ካደረገች በዛ የጀመረችው ለውጥ ቱ ዘ ኔክስት ሌቭል ስለሚወስዳት የተሻለ ነገር ታደርጋለች ማለት ነው። ጥሩ፣ በጣም ጥሩ ምክር ነው። የሰማ ሰው ይለወጣል ብዬ አስባለሁ። ሌላው እንግዲህ ኢንጂነር ናኦዲ ከኢንጂነሪንግ ወደ ስፖርት አሰልጣኝነት የቀየርሻት አንቺ ነሽ። እሷ ባለችው መሰረት ይሄን ያህል ለውጥ እንግዲህ በቀላሉ አይመጣም። እውነት ነው። ምንድነው ላይ የሰራሽባት? ሌሎቻችንም የግድ አሰልጣኝ ባንሆን ግን ከየት ወዴት መሄድ እንደሚቻል እሷ ስለምታሳይ ብዬ ነው። እኔ ያው እንግዲህ ቅድም እንደነገርኩሽ ስፖርት የማትደራደሪበት ያኗኗር ዘይቤ መሆን መቻል አለበት። ለምንድን እድሜ በጨመረ ቁጥር የምንጠየቃቸው ብዙ ነገሮች አሉ። እንደው ካጠገብሽ ራሱ ዞር ብለሽ ባክስቶችሽ በመናምን የምታይ ብዙ ነገር አለ። ያለ አንቺ ትልቅ አስተማሪ ነገር ነው። ገባሽ አይደል? እና ምንድነው እሷ ላይ ያደረኩት ነገር ብለሽ ብትጠይቂኝ ኤቭሪ ዴይ ስንገናኝ የምነግራት ለምንም ነገር ራሽ እንዳትሆን ነውና የምትፈልገውን ነገር ነው መሰራት። የምትወደው ኤክሰርሳይዝ ላይ ፎከስ አደርጋለሁ። የማትወደውን ኤክሰርሳይዝ ደግሞ በቃ በሳምንትም በ15 ቀንም አንዴ ነካ አስደርጋታለሁ። በቃ ላይ ኪኖ ሄኮ ከዚህ የሆነ ሰዓት ላይ በዛ የምታየው ለውጥ በቃ ላይክ ያንን ነገር እስኪ ትንሽ እንጀምረው፣ ትንሽ እስኪ እንያዝ፣ እስኪ ያንን እንስራ፣ እስኪ ቁሚልኝ ፊቴ፣ እስኪ ይሄን አስደርግኝ ትለኛለች። እና እያየች በመጣች ለውጧን እያየች በመጣች ሰው ልጅ ባይዘው ለውጡን እያየ በመጣ ቁጥር ወደ ኋላ መመለስ አይችልም፣ ወደፊት ነው የሚሄደው። ገባሻለ? ያንን ነው ብዙ ጊዜ ከስተመሮቼ ላይ የምሰራው ላይፍ ስታይል አድርገው ላይፍ ስታይል ሆኖ እንዲቀጥልላቸው የማደርገው ራሳቸውን ፑሽ እንዳያደርጉት ነው። አሁን አይ ነው ሊሉ ይችላሉ ላይክ መግፋት ነው ምናምን ጂታ ታገኝ የስ ያ እንዳለ ሆኖ ፓርት ኦፍ ኢት ሆኖ ግን በአቅማችን ነው። ሰው በአቅማቸው ነው። ሰው በአቅሙ ነው የሚንቀሳቀሰው። በማይንዱ ልክ ነው የሚሮጠው። ገባሽ አይደል? በማይንዳቸው ልክ ነው ማስሮጠው። ዛሬ አሁን አንድ ከስተመር ይደውላ መምጣት አልፈልግም ምናምን ብትለኝ ኦኬ ነይና አትሊስት ያ ሀቢቱ እንዳይቀር ነይና ሻወር ወስደሽ ትሄጃለሽ። እሱ ኦኬ እሱ ካውን ፑሽ ነው ማለት ገባሽ አይደል? ሻወር ትወስዳ ከኛ ጋር አውርታ ደግሞ በጣም ኢንጌጅመንት አለን። ያው እናቶች ስለሆን የሚመስለኛል በጣም ልብ ለልብ ነው። እግዚአብሔር ይመስገን እስካሁን ያሉን ከስተመሮች ጋር ያለን ግንኙነት በጣም ሃርት ቱ ሃርት ነው። ስንለያይ ራሱ በፍቅር ነው የምንደዋወለው። እና እሷንም አይ ቲንክ ያደረኩት የሰራውባት ያንን ነው። አራሽ አላስቸኮልኳት። የምትፈልገው ነገር ላይ ፎከስ እንድታደርግ የምትወደው ኤክሰርሳይዝ ላይ በጣም እያደረኩኝ ያው አንድ ግቢም ስለሆንን እኔም ስሰራ ምናምን አንዳንዴ ደግሞ አልመጣም ትለኛለች። አልመጣም ደግሞ ስትሪ ምን አደርጋታለሁ መሰለሽ? ኦኬ አትሄጂም? ኦኬ ደስ ፋይን ነይ ምናምን አላት። እቤት እገባለሁ። የሚያምር ልብሴን አውጥቼ የማላውቀውን ሽቶዬን አውጥቼ አርጌ የሚያምር የጂም ልብስ ለብሼ ሄጄ በበራፏ ጋር እንዲህ በላይ ውጭ እና ይኝላታል። ከዛ ብቅ ብላ ስታይ ቻው ላታለሁ። ያንቺ አቋም ያስቀናታል። በቃ ታስቧለች። እዛ ሄጄ አሁን እኮ ጂም መሄድ እኮ ብዙ ሰው ስፖርት መስራትን ላይፈልግ ይችላል። እውነት ነው። ልክ ሰርተሽ ስትውጪ ያለው ፊሊንግ ሀወዘት በጣም ይለያል። በምንም አይገኝም። ያንን ፊሊንግ ነው ለሰዎች ማሳየው። መጨረሻውንና በተቻለኛ አቅም መጨረሻውን ነው ማሳያቸው። ገባሻልና ሀቢቱ እንዳይቀር። በተረፈ ደግሞ በጣም ኢንጌጅመንት ሃርት ቱ ሃርት ኮኔክሽን ገባሽ አይደለ? ጓደኝነት እንደ እናት በቃ ላይክ ኖ ዊ አር ሃጊንግ ስንገናኝ ተቃቅፈን እንዲንሽ ከስተመሮቻችን አይመስሉም እውነት ለመናገር አሁን ራሱ የምናሰራቸው እና ለሷም ያንን ፊሊንግ ነው የሰጠዋት። በቃ አይ ቲንክ ለዛ ይመስለኛል ሐሳቧን ቀይራ እንዴት ሰው በስፖርት ይደራደራል ትላለች። እስኪ ንገረኝ። ያው አሰልጣኝ እስከመሆን በጣም ደስ ይላል። በስንት ጊዜ ይሄን የመሰለ አቋም መጣ? መቼስ ያውን ተመልካቾቻችን የሚያዩታል። ከዛ ወደዚህ መምጣት ቀላል ነገር አይደለም። በጣም በራስሽ ልኮሪ ይገባል። በጣም በስንት ጊዜ ለውጥ መጣ? ኮራለሁ ባይዘው በጣም አንዳንዴ ሳስበው
ላይክ አላምነውም ራሱና ላይክ ያኛው ባዲ ግን የኔ ነበር ሁሉ የማለት ኮንፊደንስ ራሱ በጣም ይጨምራል። ወይ ምንም ጥርጥር የለውም። ሌላ ሰው ነኝ አሁን እኔ ሌላ ናኦዲ ነኝ በቃ ለራሴ ማለት ነው። ገባሽ? እና 40 ምናምን ኪሎ ቀንሻለሁ። በጣም አንዳንዴ እጠራጠረዋለሁ። ሰዎች ግን ወፍረሽ ታውቂያለሽ አንቺ የምር ያችኛዋ ግን አክስትሽ ናት ምናምን ስለሚሉኝ እህትሽ ናት ወይ አክስትሽ ናት ወይ ምናምን ኤአይ ነው ወይ የሚሉት ነገር በጣም ብዙ ኮሜንት ስላለ ረሳውና ከዛ ላይክ ፋሚሊዎች አካባቢ ማለት ነው ራውንድ ሳድርግ ትዝ ይልሻል በስማም ሌላው ይቅር እንደው በጣም ዲፕሬሽንሽ ራሱ ምናምን ሲልኝ ወፍራም ነበርኩ ማለት ነው እላለሁ። ዳት ሚንስ በጣም ተቀይሬያለሁ ማለት ነው። ገብትሻል አይደለ? ኢዝና ተቀይሬያለሁ። ሌላ ነው እኮ የወጣው እንዴ ናኦዲ። ትልቁ ነገር እሱ ጋር እንድደርስ ያደረገኝ ነገር ቪዥዋላይዝ ማድረግ ይመስለኛል። ኢን ሴንስ ከሷ ጋር የሚያወራሁትኝ መቀየር ይቻላል የሚለው ነገር ነው። ትራንስፎርም ማለት አክቹአሊ ሰዎች ሲያደርጉት አይቻለሁ፣ ግን እኔን አክቹአል ማድረግ እችላለሁ ወይ? ገባሽ? እኔ ጋር ሀፕን እንዲያደርግ ማድረግ ይቻላል ወይ የሚለውን ነገር እሷን ኤቭሪዴይ ነበር የምጠይቃት እና ሺ ቶል ሚ እንደሚቻል እና ላይክ ሆዴን እንደዚህ ቀጥ ማለት ይችላል እንደዚህ ኦኬ፣ ጡቴ እንደዚህ ቀጥ ማለት ይችላል፣ ኦኬ፣ ግሉቴ እንደዚህ ቀጥ ማለት ይችላል ምናምን እያልኩኝ ያደረኳቸው መንቶች ኦብሰስድ እንዲሆን አደረገኝ። በቃ በጣም በፍቅሩ እንድገባ ስፖርት ማለት ምንድነው፣ አመጋገብ ማለት ምንድነው፣ ከዛ በኋላ ደግሞ ይሄን ነገር በእውቀት ባግዘው እንዴት ሊሆን ይችላል፣ ቢዝነሱን ሳብሪያት ብሰራ ገብትሻል አይደል? እንደዚህ አይነት ነገሮችን አንድ ላይ ነው ሳስብ የነበረው። እውነቱን ለመናገር እስካሁን ከኖርኩባቸው ፊልዶች በጣም ኢቨንቶች ሰርቻለሁ። በምህንድስና ማጀት ኮንስትራክሽን ኤንድ ቢዝነስ መጽሔት ላይም ሰርቻለሁ። በጣም ብዙ ቦታዎችን የስራ መድረኮችን አይቻለሁ። ግን ራስን ላይ እየሰሩ ሰዎች ላይ እንደሚያስረት የሚያስደስት ነገር እስካሁን አላየሁም። እውነቱን ለመናገር ግን እንደው ሙያው አልቆጨሽም? 5 ዓመት ተምረሽ ብዙ ነገር አለ። ካሪየር ባይ ዘ ዌይ በዛ የምታገኙ በጣም ትልቅ ነገር አለ። ጋባሽ ያ 5 ዓመት የተማርኩት ነገር እዚህ ጋር ደግሞ ሞር ቢልድ አፕ እንዳደርግ ራሴ ላይ እንድሰራ ረድቶኛል። እሺ እንደዛ ነው፣ ጥሩ ነው። ግን እንደው በቃ እንደ ማንኛውም ሰው ስታስቢው ኢንጂነር ነበርሽ፣ ምንም የማይገናኝ ፊልድ ውስጥ ስናገኝሽ ወይም ራስሽን ስታገኙ ለማሳመን መቼስ ትንሽ ነገር ይጠይቅሻል። ብዙም አልከበደኝም እውነቱን ለመናገር ነው ወይ ማለት ነው። እንዴት እንገራት I don't know if it is like የባለስልጣን ቢሮ ገብተን የተባልነው እንደነገራት ባለስልጣን ቢሮ ገብተን ነበረ በሆነ ጉዳይ ምክንያት እና ልክ እንዳንቺ ተንገብግቦ ነው የጠየቃት። how did you do that አላትኝ። እንዴት ድሬዳዋ ዩኒቨርሲቲ የተማርሽ ምናምን ብሎ ጠየቃትኝና ከዛ ይሄድንበት በርግጥ በሌላ ጉዳይ ነው ግን ጠየቀን ላይክ ምን ፊልድ እንዳለን ሁለታችንም አወራን በደምና በቃ ተንገበገበ። ታውቂያለሽ like why ይሄን ያክል ጊዜ እንዴት? ከዛ መጨረሻ ላይ በቃ አስረዳችሁ ስትለው ልክ ያለችው ማለት ነው ሰው ላይ እንደመስራት ማለት በቃ ኢንትረስቲንግ ሆኖ ያገኘሁት በህይወቴ ደስተኛ ሆኜ ያገኘሁት for the first time ራሴን አሁን ነው በቃ ራሴ ላይ ስሰራ ውስጤ ላይ ስሰራ ማይንዴ ላይ ስሰራ ደግሞ ከኔ ብሶ ደግሞ ሌሎች ላይ ሰርቼ ሰዎችን ስቀይር ሳይው በቃ ይሄን መርጫለሁ ስትለው በቃ እንደዚህ ነው ያለው። መቀጠል አይቻልም ጥያቄ እውነት ነው። አሁን ይሄ በዚህ ቋጭና ራስ ላይ መስራት ሲባል እንግዲህ እንደውም ሶሻል ሚዲያውን ካያችሁት ራስሽ ላይ ስሪ ነው ሁሉም እየወጣ ምን ማለት ነው? ራስ ላይ መስራት ማለት ምን ማለት ነው? በተለይ ልጆች ያሏቸው ትዳር ያላቸው ሴቶች ብዙ ነገር እንደሚፈትናቸው ይታወቃል። በጣም ራስ ላይ መስራት እንደው ውጫዊውን ስፖርቱን ብቻ ነው ወይስ ምንድነው? ላንቺ ሊለውን በነገራችን ላይ አሁን ኢንጂነሪንግ መተይ ብዙ አይድነቅሽና አሁን እኔ የፈለኩበት ነገር ላይ ነኝ። እኔ ለምንድነው ራሴ ላይ ስለሰራሁኝ ነው። ምንድነው ራስ መስራት ካልሽ እምልሽ ነገር ብዙ ጊዜ አሁን ሴቶች ልክ ስናገባ ምንሆናቸው ሁኔታዎች አሉ። ምንሰራ ሴቶች በጣም ጀግና የነበሩ ሴቶች ምናምን አይተሽ ከሆነ ልክ ልጅ ስትወልድ ልጇን እንደዚህ ጎንበስ ብላ ማየት ትጀምራለች። ከዛ ራሷን ትታ ልጇን ማየት ትጀምራለች። ከዛ ደግሞ እንደገና አውት ባሏን ቤት ውስጥ ያሉ ነገሮችን ምናምን ነገር ነው የምታየውና ለራሷ የምትሰጠውን ታይም እየቀነሰችው ትመጣለች ማለት ነውና ያ ዋጋ ያስከፍላል ብዙ ጊዜ ማለት እንዲህ በቃላት የሚገለጽ ዋጋ አይደለም። ለምሳሌ ልክ ልጇ ማይሰል ለልጇ የሚያስፈልገውን ኒድ ስታሟላ ስትጥር ነው የምትገኘው ወይ የምትውለው ሞስት ኦፍ ታይም አጥባሻ ልጄ ምን ጎደለበት ለልጄ። ከዛ ደግሞ ባል ስራ መሄድ አለበት ራይት ያን ምንድነው
ትዳርን ሰርቫይቭ ለማድረግ የሚደረግ ነገር ማለት። ከዛ ባሏን ማየት ትጀምራለች። ለባሏ ከልብሱ እስከ አመጋገቡ እስከ ሽቶ እስከ ፎጣው ድረስ በጣም ተጨንቃ ሰጥና ምንድነው ቤት ትሆናለች። ያ የእሷ ማንነት አይደለም። እውነቱን ለመናገር ገባሽ? የእሷ ማንነት ድሮ ልጅነቷ ላይ የነበረው ነገር፣ ደስተኛ የሚያደርጋትን ነገሮች ማድረግ፣ መዘነጥ፣ ኬሪየሯን ቢልድ አፕ ማድረግ፣ እንዲህ አይነት ነገሮች ነው። ኢቭን ምግብ ቤት ውስጥ እኔ በራሴ ያየሁትን ነው የምነግርሽ። እና ሙዝ ምናምን አፕል ምናምን ይገዛል እና እሷ በላች እሱ በላ ምናምን ነገር እያልኩኝ ከዛ እስከ መበላሸት ይደርስና ገባሻ? ወይ ድሮፕ ይደረጋል ወይ ሰራተኛ በልቶት እኔ አልበላም። ዲስማች ነው ራሳችንን ድሮፕ የምናደርገው። በዛ ውስጥ በጣም ብዙ ላኮች አሉ። በዛ ውስጥ በጣም ብዙ ዲፕሬሽኖች አሉ። ገባሻ? በዛ ውስጥ ብዙ ራስን ማጣት አለ። ገባሽ? ሶ ራስ ላይ መስራት ማለት ለራስ ቫልዩ መስጠት፣ ቫልዩ ከመስጠት ይጀምራል። የምትመገቢውን ነገር ከማወቅ፣ የምታደርጊውን ነገር አክቹዋሊ ከማወቅ። ዝም ብለሽ ስልክ እየጎረጎርሽ ውለሽ ልጆችሽንና ባልሽን ነው ቴክ ኬር የምታደርጊው? ቤትሽን ነው የምትጠብቂው? ወይስ ማለት የቤትሽን ጽዳት ወይስ ያንቺን ጽዳት የውስጥ ጽዳትሽን ነው የምትጠብቂው? ገባሽ? ለኔ ምን ጎሎኝ የሚለው ነገር በጣም ሊያሳስበን ይገባል። አለበለዚያ በጣም ያ ራሱ በጣም ብዙ ኮንሲኩዌንስ ያመጣል። ላይክ ትዳርሽ ራሱ ሰርቫይቭ እንዳያደርግ ሁሉ ሊያደርግሽ ይችላል። ዲፕሬሽን በጣም መጥፎ ነገር ነው። ምክንያቱም ጭቅጭቅ ይፈጥራል። ደስተኛ አትሆኝም። ቤት ውስጥ ደግሞ ሴት ልጅ ደስተኛ ካልሆነች ብዙ ነገር ነው የሚበላሸው። ገብትሻል? ለልጅሽም ደስተኛ መሆን ለልጅሽ ራሱ ደስታ ድሮፕ ማድረግ አትችይም። ለባልሽም አታረጊም። እውነቱን ለመናገር ለራሱ ላይ ያልሰራ ሰው ለሌላ ደስታ፣ ለራሱ ደስተኛ ያልሆነ ራሱ ላይ ያልሰራ ሰው ለሌላ ደስታ ይሰጣልሽ እንዳታስቢ። ትክክል ነው። ቢ ኬርፉል ወን ዘ ኔክድ ማን ኦፈር ዩ አ ቲሸርት ይባላል። ገባሻል? ለራሱ ያለበሰ አንቺ ሊያለብስሽ ካለ እንትን ማለት አለብሽ፣ መጠርጠር አለብሽ። ያ ሰው ጤነኛ አይደለም ማለት ነው። ስለዚህ ያንን አስበው መጀመሪያ ራስ ላይ ማለት እሷ የምታወራት ያቺ ሴት የለችም። ያቺ ሴት ሆኛ አውቃለሁ። ልጆቼን ብቻ ኑሮዬን ነገሬን ብያይቼ የሆንኩትን የደረሰብኝ እኔ ነኝ የማውቀው። ከነበረኝ ምን ያክል እንደወረድኩኝ እኔ ነኝ የማውቀው። ግን እናትና አባት ሲያሳድገኝ ለፍቶብኝ ነው፣ ዋጋ ከፍሎብኝ ነው። ሲያስተምሩኝ ቤተሰቦቼ፣ ጎረቤቶቼ ላይክ ጥሩ ነገር ሰጥተውኝ ያሳደጉኝ የተሻለ ከነሱ የተሻለ ሰው ሆኜ እንድገኝ ነው እንጂ ቤት ውስጥ እንድቀር አይደለም። ገባሽ አይደል? ልጅም ተወልዶ ልጆችን ቴኪንግ ኬር እያረግሽ በደንብ አይተሽ እያሳደግሽ ቤተሰቡሽንም ባለቤትሽንም ጠብቀሽ እያኖርሽ ራስሽንም ጠብቆ መኖር ይቻላል። አሁን የቀረን እኛ ሴቶቹ ምንድነው የምናደርገው? እነሱ ላይ እናደርግና ራሳችን ላይ እንሰንፋለን። ይሄ ደግሞ ትክክል አይደለም። መጀመሪያ ልክ ልጅሽ የሚበላው ምግብ ባልሽ የበላው ምግብ ሜክ ሹር ዳት አንቺም እንደበላሽ እነሱ ሳይተርፍ በፊት እኩል ተካፍሉ። እውነት ነው፣ እኩል ተካፍሉ። ከዛ ደግሞ እነሱ በቆሙበት ቦታ ላይ እነሱ የለበሱትን ልብስ የእነሱ ልብስ እንደዛ እንደታጠበው እንዳማረው ሜክ ሹር ዳት አንቺም እንዳለሽ ያነገር። ገባሽ አይደል? ራስሽ ስትቆሚ ቤትሽም የቆመ ይሆናል፣ ባለቤትሽም ደስተኛ ይሆናል፣ ልጆችሽም ደስተኛ ይሆናሉ። በወደቀች እናት ባይዘው ያው ልጆች እኮ እሷ እናት አይደለችም ነው የሚሉት። ስትወፍሪ ራስሽን ከነበረው ዝቅ ብለሽ ለነሱ ስትይ አም ሶሪ ቱ ሴይ ዳት ዴይ ዊል ሴይ ትክክለኛ አባባል በጣም ማለት ነው። እሺ እንዴ አትምጡ የሚሉ ልጆች አሉ፣ ትምህርት ቤት አትምጡ የሚሉ ልጆች አሉ። ቴንክ ዩ። እኔ አሁን ማለት እናቴ አይደለችም ሚላት መታ የነገረችኝ ከስተመር አለችኝ። ልጆቿ በቃ ላይክ ማሚ ምን ሆነሻል? ራስሽን ጠብቂ፣ ትምህርት ቤት ስትሄድ አባታችን ይምጣ አንቺ አትምጪ ነው። ስለዚህ ለምንድን ነው ያ ነገር? ያቺ እናት እኮ ሺዝ ላይክ ሁሉ ነገር እኮ ናት። ገባሻል? ግን ራሷን ስላልመረጠች ራስ መምረጥ ስላልሽው ነገር ማለት ነው። ራሷን ስላልመረጠች ከነሱ እኩል ስላልበላች ከነሱ እኩል በሚመጡት መንገድ ራሷንም ደግሞ ለራሷም ተጠቦ ያ ነገር መደረግ መቻል አለበት። ከጓደኞቿ ጋር ሰዓት መኖር አለበት። ጓደኛ ከሌላት ከቤተሰቦቿ ጋር ታይም ስፔንድ ማድረግ አለባት። ለራሷ ታይም ኮፊ ታይም መስጠት መቻል አለባት። በተትረከረከ ነገር ማለት አይ ነው ልብሷን ሳትቀይር ሳይሆን የክት ልብሷን ለብሳ ቡና መጠጣት አለባት ቤቷ ውስጥ። ገባሻል? ራስ ማየት ከዛ ይጀምራል። ቱ ዘ ኔክስት ሌቭል ደግሞ ሴት ደግሞ ራሷን አልጣለችም፣ ደጅ ላይ ወጣ ከማንም ጋር ኮፓፕ አድርጋ ስራዋን የማስቀጠል ጥንካሬ ይኖራታል። እና ራስ መምረጥ የማንደረደርበት ነገር ነው። ስፔሻሊ እኛ እናቶች በጣም መጀመሪያ ራሳችንን ስናስቀድም ቤታችን እንዳለ እንሸከማለን፣ ልጆቻችንን እንሸከማለን። የምንሸከምበትን መንገድ ያማረና ወቅቱን የጠበቀ ይሆናል፣ የተዋበ ይሆናል ማለት ነው። ሳይጎዳ እኩል ያስኬዳል፣ ደስታውም እኩል ይሆናል። በጣም ጥሩ ነው። በጣም ደስ የሚል እይታ ነውና ራስን መጠበቅ፣ ራስን መንከባከብ እንግዲህ አመጋገብ አንዱ ነው ካልን ዘንዳ ኮች ናኦዲና ኮች ሳምሪ ከጠዋት ጀምራችሁ
የምትመገቡትን ነገር ብንሰማው ደስ ይለኛል። ምክንያቱም ሁሉም ሴቶች እንደዚህ አማረ ተክለ ሰውነት እንዲኖረን እንፈልጋልና ውሃ ስትነሱ ምንድን ነው የምታደርጉት? ከዛስ ውሏችሁ ከስፖርቱ ባሻገር ከሌሊት ከቤተ ክርስቲያኑ ጀምረሽ በጣም ደስ ይላል። ብዙ ጊዜ አሁን እኛ ያው እናቶች ስለሆንን ያው በርደን አለ ገባሽ? ራስን ቴኬር አድርገሽ ደግሞ ልጆችንም ቴኬር ማድረግ መቻል አለብሽ። ዝም ብለን አንኖርም። ስፒሪቹዋል ላይፋችንን በጣም እሱ ነው በቃ በጣም ሰው ያደረገን ብለን እናስባለን። ሌሊት 11 ሰዓት ምናምን ነው የምንወጣው እኔና እሷ ከቤት ማለት ነው ብዙ ጊዜ። ከዛ ያው ቤተክርስቲያን ሄደን ከጸለይም በኋላ በጣም ደስ በቻልነው አቅም ታይም አትርፈን ፋስቲንግ ካርዲዮ ለማድረግ እንሞክራለን። ብዙ ጊዜ ያው ስራ ላይ ስለምንውል ራሳችንን መርሳት አለብን ብለን ስለማናስብ በጾም ጊዜ ማለት ላይክ ሰውነት አፍሽ ባዶ ሆኖ የምታረጊ ወቅ የሚሰጠው ጥቅም እንዳለ ስለምናቅ ምንድን ነው የሚሰጠው? በዚህ አጋጣሚ ሳንበላ ማድረግ ጠዋት ላይ ማትቺ ከሆነ ላይክ ጂም ሄድ ማትቺ ከሆነ ስራ የሚበዛብሽ ከሆነ የትኛውም ሴት ምግብ ሳትበላ በፊት ወክ ብታደርግ የተሻለ ደግሞ ወክ ዝም ብለው ከሚያደርጉት የተሻለም ደግሞ ውጤት የሚሰጥበት ኮንዲሽን አለ። ፋት ሎስ ይሰራል ሰውነታችን ማለት ነው። እሱን እናደርግና ቀጥታ ወደ ቤት ገብተን ምሳቃ ነው የምናዘጋጀው ለልጆች ትምህርት ቤት ስለሚሄዱ ባለቤቴ ወይም ደግሞ እሷ ጋርም እንደዛው ልብስ ምናምን አለባብሰዋቸው ኪችን ልቀይራት አንዴ ይቻላልሽ። ምሳቃ ነው የምንቋጥረው። ለቤት እንገባለን፣ ምሳቃ እንቋጥራለን። ልጆች ለባብሰው ምናምን ይወርዳሉ። ከዛ እነሱን ከሸኘን በኋላ ቀጥታ የምንሰማራው ወደ ስራ ነው፣ ወደ ጂም ነው የምንሄደው። ቁርሳችንስ? ኦኬ ቁርስ ይበላል። እሱ ነው ነገራችን ላይ። ምክንያቱም ለመቀነስ የምንፈልግ ብዙ ሴቶች የምናደርገው የሚመስለኝ እስከ 6 እስከ 7 ከዛም በላይ መጾም ነው። በስማም ጾም በስርዓት ጾም ካልሆነ እኛ አንጾም። እሺ በስርዓት ጾም መሆን መቻል አለበት ለመጾም። የፈጣሪ ጾም ማለት በሃይማኖት የምትጾም ጾም ካለ እንጾማለን በስርዓት። በተረፈ ግን ጾም የሚባለውን ነገር እኛ አድቫይዝ አናደርግም። ቢካዝ በካሎሪ ደፍሰንት መሆን ስለሚቻል መቀነስም ከሆነ ሜንቴን ሰውነትሽንም ክብደትሽን ሜንቴን ከሆነ የምትፈልጊው ዌት ሎስ ማድረግም ከሆነ የምትፈልጊው ፋት ሎስ ማድረግ ከፈልሽ ካሎሪ ደፍሰንት ማድረግ ትችያለሽ፣ ሜንቴን ማድረግ ትችያለሽ፣ ሰርፕለስም ማድረግ ትችያለሽ። ሞፈር የሚፈልጉ ደግሞ ስላሉ ማለት ነው። እኔና እሷ ብዙ ጊዜ አሁን ሰርፕለስ ነው የምናደርገው፣ ጌኒንግ ላይ ነው ላይክ ሰውነት መጨመር ላይ ማለት ነው። መጨመር ነው የምትፈልገው? አሁን ያለንበት እንደዛ ስለሆነ አሁን ጠዋት ላይ ቁርሳችንን እንበላለን። ከቁርስ ልንገርሽ ማወቅ እፈልጋለሁ። ጾም ካልሆነ እንቁላል ኦትስ እና አቮካዶ እንበላለን። ይሄ ማለት መቀነስ የሚፈልግ ሰው ቢጫውን አውጥተን ነጩ ስንት እንቁላል? 5 እንቁላል ለብቻ 5 ለእኔ 5 ለእሷ 5 ከዛ 4 ማንኪያ ኦትስ እና እንደገና ደግሞ 1 አቮካዶ አድርገን እንመገባለን። ይሄ ነገር ለመጨመር ነው እናደርጋለን። እሺ ግን ለመጨመር ነው መቀነስ የሚፈልግስ? አሁን እኛ ካሎሪ እንዳልኩሽ ነው ስለመቀነስና ስለመወፈር የምትመገቢ ወደ ውስጥ የሚገባው ኤነርጂ ይወስነዋል። የምትመገቢ ካሎሪ ይወስነዋል። ለምሳሌ እኔ በቀን ውስጥ 2500 ካሎሪ ከሆነ የሚያስፈልገኝ ለመቀነስ ከሆነ ኦልሞስት ከ1800 እስከ 2000 ባድረግ እየቀነስኩ ነው ማለት ነው። ሶ አመጋገቤን ፖርሽኑን እቀንሰዋለሁ እንጂ ምግቡን አልተውም። ሁሉም አይነት የምግብ አይነቶችን አዳፕ አደርጋለሁ። ልክ እሷም እንደዛው እሷ ደግሞ መጨመር ከሆነ የምትፈልገው 2500 ካሎሪ እንዲሆንላት 1 እንቁላል ላይ 6 ግራም ፕሮቲን አለ። ገባሽ አይደለ? ከዛ እንደገና ካርቦች አሉ ምናምን እንደዚህ እነሱን ካልኩሌት አድርገሽ ላይክ መስል ጌን ለማድረግ ያ ካሎሪሽን ፊት ለማድረግ ትሞክሪያለሽ። ገባሽ? ምሳም ላይ እንደዛው ራይስ እንመገባለን፣ ቺክን እንመገባለን፣ ግሪንስ እንመገባለን፣ ጁስ እንጠጣለን፣ ፕሮቲን ጁስ እንሰራለን ቤታችን ውስጥ። እራታችንም እንደ እርጎ ምናምን የመሳሰል አይብ እና የመሳሰሉትን ሌላም እንደዚህ አይነት ነገሮች እየተጠቃቀምን ነው የምንውለው ማለት ነው። በጣም ጥሩ። እንጀራ ብዙ ጊዜ እንመገባለን፣ ግን ከእንጀራ ጋር የሚሰሩት ምግቦች ፊት አያደርጉንም ብለን እናስባለን። በዘይት ምናምን የሚሰራው ነገር ቺት ዴይ ነው እንጀራ የምንበላው። ስለዚህ በሳምንት አንድ ቀን ወይ እሑድ ቀን ወይ ቅዳሜ ቀን እንጀራ እንበላለን። አንዳንዴም ደግሞ አልዋሽም ከራበኝ ላይክ ነው ቤት ውስጥ ገብቼ አንዳንዴም ደግሞ ከራበኝ ካልተዘጋጀ ላይክ አምናት ፍጹም ባልኩሽ ነገር ግን ላይፍ ስታይላችን ይሄ ነው። ላይፍ ስታይላችን ይሄ ነው። ግን ሞስት ኦፍ ዘ ታይም ደግሞ ቤት ገብቼ ያልተዘጋጀ ነገር ካለ ከልጆቼ ጋር የምበላው እንጀራ ሊኖር ይችላል። ማለት አንበላም አለ ላይክ አንድ ቁርጥ
እና የምፈልገውን ነገር አድርጌ እበላለሁ። ምንድነው ይሄ ይኸውልሽ የሆነ ሰዓት ላይ ራሳችንን ዲሲፕሊን ውስጥ አስገብተነዋል። ገባሽ አይደለም? ይሄ ካርብ ላይ ያለንን ነገር አይደለ እንዳለ የሆነ ሰዓት ላይ ዲሲፕሊን አስገብተን አሁን በዛ መንገድ ነው የምንራመደው። ገባሽ አይደል? የመጨረሻው ምናልባት የመጨረሻ ጥያቄ ነው። ቅድም አንስቼዋለሁ ግን አልመለስሽውም። በስንት ጊዜ ነው ከዛ ከመሰለው ክብደት ወደዚህ የመሰለ ቁንጅና የመጣሽ? እሺ አመሰግናለሁ። ኢትስ አ ፕሮሰስ። በየቀኑ ስፖርት የሚሰጥሽ ነገር አለ። በአንድ አመት ውስጥ ወደ 11 ኪሎ ምናምን ቀንሻለሁ። አንድ አመትሽ? አዎ በአንድ አመት ውስጥ ወደ 11 ኪሎ ምናምን ቀንሻለሁ። ከዛ በየአመቱ ግን ድሮፕ እያደረኩኝ ነው የሄድኩትኝ። አሁን 60 ኪሎ 56 ሆናለሁ፣ አንዳንዴ 58 ሆናለሁ። 60 ኪሎ ለመሆን እጣጣራለሁ። ገባሽ እንግዲህ ከ97 አዎ ሶ ኢትስ አ ፕሮሰስ። አሁን ፕሮሰስ ነው የምልሽ። ለዛ እኔ ግዴታ በመክሳቴ አጥንት ምናምን በመጨማተር አላምንም። the point is ፋት ሎስ ማድረጌን፣ መስል ቢልድ ማድረጌን፣ ቅርጼን መጠበቄን፣ ገባሽ አይደለ? ሄልዚ መሆኔን፣ ባዲ ካምፓዝድ ማድረጌን። ባዲ ካምፓዝድ የምንለው አላስፈላጊ ፋቶች ከባዲ ኦርጋንሽ አውጥተሽ ውጭም ይቀመጡ ምንም ችግር የለብኝም፣ ብቻ ሰውነቴ አይረበሽ፣ ጤነኛ ለመሆን የሚቻለኝም በሙሉ እያደረኩኝ ፕሮሰሱን አምኜ ነው እዚህ ጋር የደረስኩትኝ። አሁን 5 ዓመቴ ነው። አቁሜን ብትይኝ ላቆም አልችልም። እንደውም ከዚህም በላይ ደግሞ ሰዎች በመርዳት ላይ ነው ያለነው። የሆም ቱ ሆም ትሬኒንግ እንሰጣለን። ፐርሰናል ትሬኒንግ በጂም እና በኦንላይንም እንሰጣለን። ስለዚህ እንደዚህ አይነት ትሬኒንጎችን በመስጠት ላይ ስለሆነ ያለሁት ለኔ ምንድነው ይሄ ላይፍ ስታይል ነው ማለት ነው። እንጀራዬም ጭምር ነው። እንጀራዬም ጭምር። ስለዚህ በእናንተን አሁን በግል አሰልጣኝነት ለሚፈልግ ሰው አድራሻችሁን ወይም ስልካችሁን ማስቀመጥ ትችላለህ? አዎ ምንም ችግር የለም። በምን ያገኛችሁ? ቲክቶክ አካውንት አለን፣ ቴሌግራምም ፌስቡክም አካውንት አለን። ቴሌግራም ላይም ጆይን ማድረግ ይችላሉ እኛን ለማግኘት ማለት ነው። ስልክ ቁጥር ደግሞ ስክሪንሽ ላይ እናስቀምጣለን። በጣም ጥሩ። በቃልም መናገር ይቻላል። 0913 64 65 18 0954 99 47 94 በደነገጥሽ አንድ ስቶሪ ልንገርሽ። በጣም የዛን ቀን የመጀመሪያ ቀን ምንም ችግር የለውም በቃ እቀይርሻለሁ አለችኝ። እንዴት አልኳትኝ። በቃ ከኋላ ግሉትሽን እንደዚህ ወደ ላይ ብድግ አደርገዋለሁ አለችኝ። ኧረ አልኳትኝ። እሺ ሆዴንስ እንደዚህ ቀጥ አደርገዋለሁ አለችኝ። ከዛ እኔ ግን ጡቴ በጣም ይከብደኛል ምናምን ስላት በቃ ጡትሽም ይስተካከላል ምናምን ነገር አለችኝ። ኦኬ በቃ እኔ የሚያስተካክለኝ ሰው ስለሆነ የምፈልገው በቃ እኔ ቤት እንሂድን አሁን ሰውነቴን ላሳይሽ አልኳት። በብራና በፓንቶዬ ላሳይሽ ነው። ከዛ የምፈልገውን እነግርሻለሁ በደንብ ደግሞ ምናምን አልኳት። ቤት ሄጄ ልክ ሳወልቀው ደነገጠች። በታይት እንደተያዘው አይደለም። በጣም ደነገጠችና ፊቷ ላይ ያየሁት ነገር በጣም የሆነ ዊርድ ነገር ሆነብኝ። እንዴ ምን ነው ምን ሆነሽ? ሁለት ነው ደንግጣ። አይ ነው እሱ አገላለጻ ነው። ላይክ ስታይ ምን ተሰማሽ? ማለት የተሰማኝ ምንድነው በጣም እንደዛ አልጠበቅኩኝም። በጣም ላይክ ሞፈር አይደለም ከሞፈሩም በላይ የላላ ነገር አለ በጣም እና ሆዷ እዚህ ጋር ነው ወድቋል፣ ጭኗ ላይ ነው ላይክ ኦልሞስት ሲሲር። እሺ እግዚአብሔር ምስክሬ ነው። የሚገርም ነው። ጡቴስ እዚህ ጋር አካባቢ ነው። ከዛ ነው እንግዲህ ወደዚህ የመጣው እና እንደዛ ከዛ አንቺ ቀጥይ አንቺ ስቶሪያም ከዛ አይ ብዙም አልደነቀኝም እውነቱን ለመናገር ቢካዝ አይታይኝ ስለማታውቅ ብዙ ጊዜ በታይት ነው ራሳችንን የምንደብቀው በልብስ አይደል? አዎ እና ምንድነው ምናምን ስላት አይ እኔ ቃል አልገባም ማለችኝ። እዛው ላይ ደንግጣ ማለት ነው እውነት አለችኝ። ከኋላ ይልሽ ከኋላ አስተካክልሻለሁ ምን ላይ ከኋላው ቀላል ነው አከላል አልኳት። ጡትሽም ይመጣል አልኳት። ጡትሽን ግን ጊዜ እዛም ሳይ ጡታቸውን ሲያስተካክሉ ይሄ ሰርጀሪ ሲሰሩ ነው የማውቀው። ምንድን ሲሊኮን ሲከቱ ነው የማውቀው። እና አይዲድንሲ ጡት ይሄን ያክል ይቀየራል ብዬ እውነት ለመናገር አይዲድንሲ ግን በሷ አየሁ። ዋው በጣም በፕሮሰስ ያሳያት። ከዛ ምን እንዳስቀርሽ አንቺ አለችኝ ይሄን እንዳለ ጋር ቃል የገባሽውን ቀይሪ፣ ይሄንን ለኔ ታይዋለች። ላይክ ስታወራ ራሷ እንትን ነው በቃ ልክ እንደ ሰርጀሪ እንደሚሰራ ለማለት ምን ወሰንሽ? ምን አስወሰነሽ? ማለት እውቀቱ የለሽም? አይ በጣም ሪሰርች በጣም ሲስተካከል አይቻለሁ። እኔ እሷ ሲልከናለች እንጂ እኔ ደግሞ ሪሰርች ስሰራ በትክክል በሄልዚ ወይ ሲቀንሱ አይቻለሁ። ሄልዚ ወይ ማለት ፋት ሎስ እና መስል ቢልድ ማድረግ ነው። ገብቶሻል? እና በዛ ውስጥ ፋት ሎስ ስታደርጊ የምትከንሻ ኪሎ ናት ትክክለኛ ኪሎ እንጂ ይሄ ኤሌክትሮላይትሽ ምናምን የሚያሳጣሽ ነገር እንዳለ በዛ ሰዓት ኢቭን አቅ ነበር። ገባሽ? ሶ የቸስት ኤክሰርሳይሶች እንደሚቀይሩ ታውቅ ነበር ማለት ነው። እና እንደውም ብዙ ጊዜ አፐር በዲ ምናምን እሷ ፎከስ አታደርግም ነበር ፕሮሰሳችን ላይ ራይት። እና እኔ በጣም አፐር በዲ እንዴ እኔ ጡቴን ምናምን ነገር እላት ነበረ። እና
የሆነ ሳለ ከዚህ አካባቢ ወደዚህ ጋር አሳይቼ ለውጡ ታይቶሻል ስላት መሰለኝ ምናምን አልታወቃትም ነገር እና መሰለኝ ምናምን ነገር አለችኝ። ኦኬ አልኩኝና እያደር ሳሳያት ያለ ብራ ልብስ መልበስ ቻልኩኝ ማለት ነው። በጣም it's a big process it's a big change ይቻላል በጣም ይቻላል አልኩሽኛው ላይክ በእኛ አሁን በዚህ በላይፍ በእኛ በኖርንበት ህይወት እኔ አይዲያው ቢኖረኝም በጣም የሷ በቃ ላይክ አንዳንዴ ከእግዚአብሔር ሲሰጥሽ ፈጣሪ የሚሰጣት ነገር ሊሆን ይችላል። ገባሽ አይደል? እሺ ሲየት በቃ ተች አድርጓለች። እኔ ሳወራት እሷ ሁሉን ነገር ነክቷለች ባምሯ እና በቃ ላይክ ሀፕን አድርጓለች በራሷም ላይ ህልማችንም እኔ እንደዚህ ነው የምፈልገው ጂም መክፈት ነው የምፈልገው ምናምን ስላት በቃ እንደምናረገው በጣም እርግጠኛ ናት። እና ያው እንግዲህ የዛሬ ስንት ጊዜያችን ወደ 5 ዓመታችን ይሄው አብረን ተያይዘን ወደ ላይ እየወጣን ነው። በጣም ደስ ይላል። በጣም ተደስቻለሁ በእውነት በነበረን ቆይታ። ከራሳችሁ ለውጥ ባሻገር ደግሞ የጓደኝነታችን ሚስጥር ሌሎችንም እየለወጣችሁ ስላላችሁ በጣም ደስተኛ ነኝ። እኛም እናመሰግናለን። እኔማ በጣም ነው የማመሰግነው በእውነት ይሄን የመሰለ ጊዜ ስላሳለፍን። በጣም እኛን ደግሞ አምነሽን በእኛ ማለት ሃርድ ወርካችንን አይተሽ ስራችንን አይተሽ ስለመረጥሽን በጣም ደስተኞች ነን። እናመሰግናለን። እኔም አመሰግናለሁ። በዚህ አጋጣሚ የላይፍ ሾው ተመልካቾችም በጣም ጠቃሚ ነገር እንዳገኛችሁ ምንም ጥርጥር የለኝም። ብቻ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህም በኋላ እነዚህን የመሳሰለ እንግዳ ጋብዘላችኋለሁ። አብራችሁን ስለነበራችሁ አመሰግናለሁ። ጤና ይስጥልን። ቻው።